ከዓለም አቀፉ የነዳጅ ማጓጓዣ መስመር 3 ማይልስ ብቻ ርቃ የምትገኘው ላራክ ከሆርሙዝ ደሴቶች መካከል ትንሿ ብትሆንም ተፈጥሯዊ የመመልከቻ መድረክ ሆና ታገለግላለች። ገባደጃና በመኸር ወራት ጸጥ ባሉ ምሽቶች ላይ በውሃ ላይ የሚንሳፈፉ ረቂቅ ተዋሲያንን በሚያመነጩት ባዮሉሚኔሰንስ በሚባለው ቀዝቃዛ ሰማያዊና አረንጓዴ የተፈጥሮ ብርሃንን ታበራለች። የቤቶቹ ግንባታ ከተጠቀጠቀ አፈርና ከኮራል የተሰሩ ሲሆን እስከ 110 ዲግሪ ፋራናይት የሚደርሰውን አስከፊ ሙቀት ለመቋቋም ያስችላሉ። ከቄሽም ደሴት በ1.2 ማይልስ ርቀት ላይ ሄንጋም ትገኛለች። 13 ስኩዌር ማይል ስፋት ያላት ይቺ ደሴት አውራ ጎዳናዎችም ሆነ ሆቴሎች የሏትም። ቋሚ ነዋሪዎቿም 650 ብቻ ናቸው። በባህር ዳርቻዋ ላይ የሚገኘው አሸዋ ብርሃንን በማንጸባረቅ ወደ ነጭና የብር ቀለም ሲለወጥ አስደናቂ ነው። ህዋዋ የጠራ ጥልቀት የሌለውና ዶልፊኖች የሚርመሰመሱበት ነው። በዚች ደሴት የሚኖሩ ሴቶች በፋርስ ባህረ ሰላጤ ውስጥ ብቸኛ ከሚባሉት ሴት አሳ አጥማጆች መካከል ይጠቀሳሉ። ጎህ ሳይቀድ በጀልባቸው አሳ ለማጥመድ ይወጣሉ። በአካባቢው ማህበረሰብ ዛሬ የተሰኘ ባህላዊ የፈውስና የከበሮ ስነ ስርዓትም ዛሬም ድረስ ይከናወናል።